ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ። ውድና የተከበራችሁ የሀገሬ ልጆች ዛሬ ይዤላችሁ የመጣሁትኝ የአረቦች ምግብ ነው። የአረቦች ምግብ አሰራር አሳ እና የቲማቲም ሳሎነ ብለው የሚጠሩትኝ የቲማቲም ወጥ ማለት ነው። እሱን አሰራር ይዤላችሁ መጥቻለሁኝ። እስከ መጨረሻ ድረስ ተከታተሉኝ ቤተሰብ። ይሄ ጀርጅርና የባሮ ሽንኩርት ሎሚ ምናምን ነው። በቃ ልክ እንደ ጫት ነው ዝም ብለው የሚበሉት ማለት ነው። ሳይከተፍ ማለት ነው። እንደዚህ ነው የሚፈልጉት። አጣጥቤ ብቻ መውሰድ ብቻ ነው ማለት ነው ቤተሰቦቼ። እንደዚህ ነው አረቦች ያው የሚፈልጉት ማለት ነው። እዚህ ጋር አሳ ኮፈር ነው የሚባለው። አሳ ኮፈሩን እንደዚህ ቅመም ቀምሜው አሳድረዋለሁ ማለት ነው። ከፍሪጅ ውስጥ አሳድረዋለሁ። ማታ ነው የምቀመመው። ማታ ቀምሜ ጠዋት እጠብሰዋለሁ ምሳ ሰዓት ሲደርስ ማለት ነው ቤተሰቦቼ። እና ይሄን ይመስላልኝ አሳ ኮፈሩን ቅመም እየቀመምኩትኝ ነው ያለሁትኝ። አጥቤዋለሁኝ በደንብ አርጌ በሎሚ በጨው በምናምን አርጌ አጥቤዋለሁኝ ማለት ነው ቤተሰቦቼ። ይሄን መሀል ለመሀል ስለተባለ ስትጠብሱት ዘይት ላይ ሲጠበስ እንትን እንዳይልባችሁ ተጠንቅቃችሁ መሀል መሀሉን ደግሞ ሰንቀጥ ብታደርጉትም የበለጠ ቆንጆ ይሆናል። እኔም አደርገዋለሁኝ ማለት ነው ቤተሰብ። አሁን ቅመሙን እየቀመምኩት ነው ማለት ነው ቤተሰቦቼ። ቅመሙ ደግሞ ነጭ ሽንኩርት፣ ዝንጅብል አለው፣ የተለያየ አሳ ቅመሞች አሉ። እነሱን እንጠቀማለን ማለት ነው ቤተሰብ። እና ይሄው አሁን ቀመሜ ጨርሻለሁ። እንደምታዩት መሀሉንም ሰንቀጥ አድርጌዋለሁኝ። አሁን እንደዚህ ይደርና ጧት ነገ ምሳ ሰዓት እንትን ሲባል ጠብሰዋለሁ ማለት ነው ቤተሰቦቼ። ይሄን ይመስላል። ትንሽ ቀላ እንዲያደርገው ከፈለጋችሁ ይሄን ቅመም ተጠቀሙ ማለት ነው። ይሄ ለከረር ነው ማለት ነው። እንደምታዩት አሁን ፍሪጅ ውስጥ አደርገዋለሁ ማለት ነው። አሁን ወደ ቲማቲሙ ሳልሆነ ወይም የቲማቲሙን ወጥ አሳያችኋለሁ ማለት ነው ቤተሰቦቼ። እዚህ ጋር ቲማቲም አለኝ፣ ቀዩ ቲማቲም ቆንጆ ቲማቲም አለኝ። እሱን ቲማቲም ወጥ አሳያችኋለሁ ማለት ነው። ያለ ሽንኩርት ነው የሚሰራው። ያለ ሽንኩርት በነጭ ሽንኩርትና በቃሪያ። እዚህ ጋር የምታዩት የህንድ ቅመም ነው። የህንድ ቅጠሉ የህንዶች ነውና በጣም እንትን አለው፣ ጣዕም አለው። በጣም አሪፍ ነው ማለት ነው። የሆነ የተለየ ጣዕምና ጠረኑ ራሱ የተለየ ነውና ደስ የሚል ነው። የህንድ ቅመም ነው ማለት ነው። እና ታዩታላችሁ። ይሄ ድንብላልና ሰኑድ የሚባለው ቅመም ማለት ነው። እና እሱ ነው ተከታተሉት። ይሄ ደግሞ ቁንዶ በርበሬ ነው። ዘይቶን የወይራ ዘይት ማለት ነው። በርበሬ የአረቦችም ማያቃጥለው በርበሬ ማለት ነው። አሁን እንደምታዩት ቲማቲሙን ልቆራርጠውና በማሽኑ ፈጨዋለሁ። እዚህ ጋር ባዶ መጥበሻ አለኝ። አሁን ቲማቲሙን ቆራርጬዋለሁ እንደምታዩት። አሁን ማሽኑ ውስጥ አደርገዋለሁ ማለት ነው። አሁን ፈጨዋለሁ በማሽኑ። እንደምታዩት በማሽኑ ፈጨውና ቲማቲሙን ፈጨዋለሁ። በደንብ ማርቀቅ የለባችሁም። ሽሮ መሆን የለበትም። በቃ በደንብ ማደቀቀ ያው እንትን ይላል እና መካከለኛ አለ አይደለ? በእኛው ሀገራችን በእንትን ነው በመክተፊያ ላይ ሆኖ ቅጥቅጥ እናደርገዋለን። ይሄ ደግሞ በማሽን ስለሆነ ደግሞ በደንብ አለማርቀቅ፣ እንደ አሴር አለማድረግ ማለት ነው። ቀጭን እንዳይሆን ወፈር እንዲል ማለት ነው። ወይም እንደ ጭማቂ ቀጭን ይሆናል። አሁን በደንብ ከተፈጨና እዚህ ጋር ዘይቱን አደረኩኝ። ትንሽ ዘይቱን የወይራ ዘይት ማለት ነው። ከዛ ነጭ ሽንኩርቱን አደርጋለሁ። ነጭ ሽንኩርቱን ጥብስ ካረኩት በኋላ ነው እንትን የምጨምረው ማለት ነው። ቲማቲሙን የምጨምረው ሽንኩርት አላደርግም። በስ ነጭ ሽንኩርት አንድ ማንኪያ ነጭ ሽንኩርት እንደምታዩት የሾርባ ማንኪያ አንድ ማንኪያ ማለት ነው የተፈጨ ሽንኩርት። አሁን እቺ ነጭ ሽንኩርቷን ጥብስ ካረኳት በኋላ ቡኒ ከረር እስከሚሆን ድረስ ጠብሰዋለሁ። ይሄ ሰኑድ ነው። ሰኑድን አብሬ ጠብሰዋለሁ ማለት ነው።
የተፈጨም አለኝ። ያልተፈጨውንም እንደዚሁ ጥብስ አደርገዋለሁ። ቃሪያ ያንን ያሳያችሁን የህንድ ቅጠል ማለት ነው። የህንዶቹ ቅጠል እሱንም አብሬ እንደዚህ ጥብስ አደርገዋለሁ። አሁን የነጭ ሽንኩርቱ ሽታ በጣም ደስ የሚል ሽታ አለውኝ ማለት ነው። ቲማቲሙም ልክ እንደዛ ነው። ቆንጆ ነው የሚወጥ ነው የሚሆነው ማለት ነው። አረቦቹ በጣም ይወዱታል። ከእሳው ጋር ማባያ ማለት ነው። ይሄ ቲማቲሙ የምሰራው ከእሳው ጋር የሚበላበት ማለት ነው። አሁን የተፈጨውን ቲማቲም እንጨምራለን። ነጭ ሽንኩርቱን ቡኒ ከሆነ በኋላ እንደዚህ ቲማቲም እንጨምራለን። አሁን ቲማቲሙ ተክተክ ሲል ደግሞ እንትኑን አረጋለሁ። እነዚያ ያሳየኋችሁን ቅመሞች ትንሽ ትንሽ አረግበታለሁ። ምንም ችግር የለውም። መጀመሪያ ስላልተቁላላ ሳይሆን የአረቦች ምግብ ሲጀመር በላይ በላይ ነው፣ ቶሎ ቶሎ ነው የሚጨመረው። በስ ለነሱ ቆንጆ ነው። እና ሳልሳ ትንሽ ልጨምርበት፣ ምክንያቱም በደንብ እንዲያቀላው ማለት ነው። በቃ ከዚህ ውጭ አይጨመርም። በሻይ ማንኪያ 2 ነው የጨመርኩት። እዚህ ጋር እንደምታዩት ጨው ጨምሩ። አሁን ቅመሞቹን አድርጌያለሁኝ። እነዚህን አብሬ አዋህድና የሰኑድ ድንብላል የጨመርኩት እና ቆንጆ በርበሬ ማለት ነው። እሱን አድርጌያለሁ፣ አብሬ ሰራዋለሁ ማለት ነው። ቤተሰብ ምን ይመስላል ቤተሰቦች? አሁን በስሏልኝ እንደምታዩት አንተክትኬዋለሁ። ደቂቃ እንዳይረዝምባችሁ፣ ያው ሙሉ ለሙሉ አይቀረጽም። አጠር አጠር እያደረግን ነው መሀል እያስገባን የምንቀርጸው ማለት ነው። ምክንያቱም ሰው ለማየት ይሰለቻል። ለዛ ስለሆነ በቃ የምንጨምረው ነገር ሲኖረን ብቻ ነው እንትን የምንለው የምንቀርጸው ማለት ነው። ቤተሰቦች ይሄን ይመስላል ቲማቲም ወጡ ማለት ነው። እዚህ ጋር አሁን ሀራራ ውስጥ አድርጌዋለሁኝ እንደምታዩትኝ እንዳይቀዘቅዝባቸው የማያቀዘቅዝበት ሰሃን ማለት ነው። እዚህ ጋር የምጠብሰው እንትን ነው ሽንኩርት ማለት ነው። ሽንኩርት ይፈልጋሉ። ሽንኩርት ነው እየጠበስኩ ያለሁት ማለት ነው። ሽንኩርቱን በጠበስኩበት ይህን አሳ ጠብሳለሁ። ይህ አሳ ደግሞ ሰውየው ነው የሚበላውና አጥንት የሌለው አሳ ነው። ይህ አጥንት የለውም። በቃ እሾህ ምናምን አለው አንዳንዱ አሳ አይደለ? ይሄ ግን የለውም። በቃ ዝም ብሎ አሳ ነው። የስጋ ቁርጥም እንደሚበላ ነገር ልክ እንደዛ ነው። ልስላሴው ምናምን እንደዛ ነውና ቅመም ራሱ ብዙ ቅመም አይደረግበትም። የማያቃጥል ቅመም ነው የሚገባበት ማለት ነው። አድርጌበታለሁ ግን የማያቃጥለው እንደዛኛው አይደለም ያደረኩበት። ይሄ ቅመሙ ትንሽ ይለያል። ያው ቡኒ ሆኖልኛል ሽንኩርቴ። ይሄን በጠበስኩበት እንትኑን ጨምራለሁ፣ አሳውን ጨምራለሁ ማለት ነው። ቤተሰብ አሁን እንደምታዩት አሳውን የሰውየውን አሳ እየጠበስኩኝ ነው ማለት ነው። ያሰሬ ማለት ነው። እኔ በአብዛኛው የአረቦች ምግብ ነው የማዘጋጀው እንጂ ለኛ የተለየ ነገር ምናምን አልሰራም። ከአረቦቹ የተረፈ ነው እኛ የምንበላው ማለት ነው። የተለየ ምግብ ምናምን ብዙ ጊዜ አንሰራም። አመት ባል ምናምን ሲሆን ነው የምንሰራው ማለት ነው። ይሄው ሰርቼ ጨርሻለሁ። አሁን እንደምታዩት ሩዝ በስመት የሚባለው ቆንጆ አሪፍ ሩዝ ሰርቻለሁኝ። እዚህ ጋር ደግሞ ለኛ ብዬ ሰራሁት ማለት ነው። ለኛ አርስቶ ነው። ብዙ አትክልቶች አሉት ከስር ይብሰልና ታዩታላችሁ። በጣም አሪፍ ነው ይሄ ደግሞ ማለት ነው። ይሄንን ማሰራር ሰርቼ አውቃለሁ፣ ቪዲዮ ለቀቄ አውቃለሁ። ማየትም ትችላላችሁ። እንደገና እንደ አዲስ ደግሞ ከፈለጋችሁ ልክላችኋለሁ፣ ለቅላችኋለሁ። ያው ብዙ ጊዜ ስለምንሰራ ይሄን ይመስላል። ሩዝ በስመቲ በስሏንኝ እንደምታዩትኝ አልቦካም፣ ፍርፍር ያለ ሩዝ ነው ያለው። አያችሁት?
እንደምታዩት ነው። ፍርፍር ያለ ነው መሆን ያለበት ማለት ነው። ሰዎቹ ሲቦካ ምናምን አይወዱም። ሩዙ መብካት የለበትም። ስለዚህ ፍርፍር ያለ ሩዝ፣ አሪፍ ሩዝ መሆን አለበት ማለት ነው። ትኩስ ስለሆነ ነው። የአረቦች በአብዛኛው እንደዚህ ነው። ነጭ ሩዝ፣ መችቡስ፣ ካብሳ ምናምን እየተባለ ይበላሉ ማለት ነው ቤተሰቦቼ። አሁን ለአሰሪዎቼ በማያቀዘቅዘው ሳህን አርጌ ፎቅ ያለው ኩሽና አለ ፎቅ ላይ እዛ አስቀምጣለሁ ማለት ነው። እዛ ወስድላቸዋለሁ። እዛው ይቀመጣል። እዛ የሚፈልግ ሰው እያነሳ ይበላሉ ማለት ነው ቤተሰብ። ሩዝ ላይ እንደዚህ የተጠበሰ ሽንኩርት ስታደርጉበት በእውነት እንዴት እንደሚጣፍጥ ደስ የሚል ነው ያለው። ይሄው አሁን ይዤ ልሄድ ነው ፎቅ ላይ በሳህን አድርጌዋለሁ። እዚህ ጋር ቲማቲም ሳሎን አለ፣ ቲማቲም ወጥ ማለት ነው። እዚህ ጋር አሳው አለ፣ እዚህ ጋር አሳው አለ። እዛ ጋር ደግሞ ሩዝ አለ። እዚህ ጋር ደግሞ በአንድ በኩል በሳህኗ በትንሿ ሽንኩርቱ ማለት ነው አለ። ሰላጣውም አለ፣ ቅጠሉ ምናምን። ከዛ ይዤላችሁ ሄዳለሁ ማለት ነው ቤተሰቦቼ። ይህን ይመስል ነበረ። ስለነበረን ቆይታ ከልብ ነው የማመሰግነው። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።